በምድራችን ላይ ከ2 ሚሊዮን በላይ የእንስሳት ዝርያዎች እንዳሉ ተረጋግጧል። ነገር ግን ይህ ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በርካታ ያልታወቁ ፍጥረታትም በምድራችን ላይ በመገኘት ላይ ናቸው። ጤና ይስጥልን። በዛሬው ቪዲዮዬ 4 ለየት ያለ አፈጣጠር ያላቸውን የእንስሳት ዝርያዎች አስቃኛቸዋለሁ። በመጀመሪያ ባለብዙ ቀንድ ፍየል መልቲፕል ሆርን ጎት። እሱን ስንመለከት የሚገኘው በሮማንያ ሲሆን ያልተለመደ የቀንድ አፈጣጠራቸው ለየት ያደርጋቸዋል። እነዚህ የፍየል ዝርያዎች የተፈጠሩት በማዳቀል ሲሆን አንድ ፍየል እስከ 8 ቀንድ ሊኖረው ይችላል። በርካቶች እነዚህን ፍየሎች ሲያዩአቸው ይገረማሉ። በተለይ ደግሞ የቀንድ አበቃቀላቸው የተለያየና አንድ አይነት ቅርጽ ያላቸው ባለመሆናቸው በርካቶችን በግርምት አስፈዝዘዋል። ሁለተኛ በራሪው እንሽላሊት። እንሽላሊቶች ሲበሩ መመልከት በእጅጉ ያስገርማል። ይህ እንሽላሊት የሚገኘው በዌስተርን ህንድ ነው። ይህ እንሽላሊት እግሮቹን ሲዘረጋ በእግሮቹ መሃል ስስ ቆዳ መሰል አብሮት ይዘረጋል። ይሄውም ለመብረር ይረዳዋል። በራሪው እንሽላሊት በአማካኝ እስከ 58 ሜትር ድረስ መብረር ይችላል። በሚበርበት ሰዓት አቅጣጫ ለመቀየር ወይም ራሱን ለማረጋጋት ሲፈልግ ከጉሮሮው ውስጥ የሚያወጣው ስስ ቆዳ መሰል ነገር አለው። እናንተስ ስለዚህ እንሽላሊት ምን ትላላችሁ? ሶስተኛው ስፓይደር ታይል ስኔክ በዌስተርን ኢራን ብቻ የሚገኝ የእባብ ዝርያ ነው። እሱም ባለ ሸረሪት ጭራው እባብ በመባል ይጠራል። ይህ ስያሜ የተሰጠው የእባብ ጭራው ከሸረሪት ጋር ተመሳሳይ በመሆኑ ነው። እባብ ብዙ ጊዜ ወፎችን ለመሸወድ ይጠቀምበታል። መልኩ ከድንጋይ ጋር ስለሚመሳሰል ጭራውን አውጥቶ ያንቀሳቅሰዋል። ጭራውን አይተው ሸረሪት የመሰላቸው ወፎች ሲጠጉት እዛው ያስቀራቸዋል። ታዲያ ይህን የእባብ ዝርያ በምድራችን ላይ ስለመኖሩ ስንቶቻችሁ ታውቃላችሁ? አራተኛና የመጨረሻው ቦር በርድ በሀገረ አውስትራሊያ ብቻ የሚገኝ እጅጉን አስደናቂ ባህሪ ያለው የወፍ ዝርያ እንመልከት። እነዚህ የወፍ ዝርያዎች ከሌሎች ለየት የሚያደርጋቸው ወንዱ ሊያገባ ሲል ሰዎች እንደሚያደርጉት ጎጆውን ያስውባል። ምናልባት ሰዎች ከሚያደርጉት በላይ ይህ ወፍ በእጅጉ ደጁንም ቤቱንም ለማስዋብ የተለያዩ ቀለም ያላቸውን አበቦች፣ እንጨቶች፣ ጠጠሮች ይጠቀማል። ጎጆውን አስቦ ከጨረሰ በኋላ ሴቷ ወፍ እስከምትመጣ ይጠብቃታል። ሴቷ ወፍ በዚህ አካባቢ ስትበር ውጩን አይታ ከወደደችው ገብታ ውስጡን ታየዋለች። ውስጡም ካማራት እዛው ገብታ ይሞሸራሉ። እነዚህ ወፎች ዓለማችን ላይ አስደናቂ ባህሪ ካላቸው ተፈጥሮዎች ዋነኞቹ ናቸው።